አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ቻናል ተከታታዮች እንዴት ናችሁ? ሰላም ናችሁ? እንደ ክርስቲያን ወገኖቼ ሰላም ብያለሁ። ሁላችሁም በያላችሁበት ሰላማችሁ ይብዛ። ዛሬም እንደተለመደው በአዲስ ቪዲዮ ተከስቻለሁ። ለዚህ ቻናል አዲስ ሆናችሁ ሰብስክራይብ፣ ሼር፣ ላይክ በማድረግ ቤተሰብ ሁኑ። ነባሮቹም ሼር፣ ላይክ፣ ሀሳብ አስተያየት በመስጠት አበረታቱኝ ይላለሁኝ። ዛሬ ይዤላችሁ የመጣሁት እንግዳ ድራማ ነው። ቪዲዮውን ከመጀመራችሁ በፊት ላይክ ማድረጋችሁን አትርሱ። አመሰግናለሁ። እትዬ ሄለንም ከመሲ ስልኳን እንደቀማቻት አይተን ነበረ። ስልኳንም መለሰችላት። ምክንያቱም እትዬ ሄለን ስልኳን ከቀማቻት በኋላ ማንም ሰው በስልኳ አልደወለም፣ ማንም ሰው አላገኘችም እትዬ ሄለን። እሷም ስላመንኩሽ አሁንም አምኜሻለሁ፣ ምክንያቱም ስልክሽን ከወሰድኩት ማንም ሰው ስላልደወለ ልሰጥሽ ወደድኩኝ ብላ አምጥታ ሰጠቻት። መሲም ብዙም ደስተኛ አይደለችም። ስልኩን ስትቀባኝ ግን ደስተኛ አይደለሽም፣ በሰላም ነው አለቻት እትዬ ሄለንም። መሲም አይ እንቅልፍ ላይ ስለነበርኩ ነው አለቻት አውቃ አስመስላ። መሲም እሷ ዞር ካለች በኋላ አይ ብሰጭኝ ባሰጭኝ ምን ያደርግልኛል ብላ ከቴዲ ጋር ተቀጣጥረው እንዳረፈደ ስትቆጣው እንዲሁም እንደሚወዳትና ከኔ ጋር ምን አለህ ብላ ስትቆጣው የመለሳላትን መልስና ያወራትን እያሰበች እያሰለሰለች መናደድ ጀመረች። ምን ሆኜ ነው ግን? ምን አይነት ሰው ነኝ? ራሱን ከሚቀይር ሰው ጋር አሉንም እንዴ የሚለው ነገር ማስታወል ጀመረች። የበፊቱን ያሳለፉትን ሁሉም እያስታወሰች አይ እሷ ስትቆጣው እሱ ፈገግ እያለ ያንቺ ቁጣ እኮ ለኔ ቁም ነገር ነው እያለ እያታለላት እንደነበረ ሁሉም እያስተዋወለች ማስታወሉም ጀመረች። እትዬ ሄለንም ከታች እፈልግሻለሁ ቶሎ ብለሽ ነይ ብላት ሄደች። መሲም ደግሞ ምን አስባ ነው እቺ ተንኮለኛ ብላም አሰበች። እትዬ ሄለንም አይንዬን ጠርታት የምጠይቅሽ ነገር ነበር አለቻት። እሺ ጠይቅኝ ልጄ አይንዬ። ምንም አይደለም አለቻት። እትዬ ሄለንም ከዚህ በፊት መኩ ሌላ ቦታ ለስራ ይሄድ ብላት ነበረ። እናትየውም ብዙም ፍቃደኛ አልነበረችም። እሺ ካለሽ አንቺ በይው እንጂ ከአንቺ ጋር ከተስማማችሁ ወይም ደግሞ አንቺ ከጎኑ ከሌለሽ አንቺ የሌለሽበት እንዴት ሆኖ ደግሞ ይሄዳል? በዛው የሆነ ነገር ቢሆንብኝስ ብላት ነበረ። አሁንም እትዬ ሄለን እኔ ደፍሬ ጠይቀዋለሁ እንዴ ስራ ስለሌለው ሄዶ መስራት አለበት ብላት አሳምናት ነበረ። በዛም የተነሳ እትዬ ሄለን ለመኩ ለስራ እንዲሄድ አማክሬው ነበረ፣ ግን ሊሄድ አልቻለም፣ እምቢ አለ። ብዙም ደስተኛ አይደለም። አንቺ ቀስ ብለሽ ብታማክሪው እንዲሁ ብትነግሪው አይሻልም ብላት አማከረቻት። አይንዬ መልሷ የሆነው ለአንቺ እምቢ ያለውን ያንቺ ያልተስማማውን የኔ እሺ ይለኛል ብለሽ ታስቢያለሽ አለቻት። እትዬ ሄለንም ሌላ ተንኮል ውስጥ እንደምታስገባና እንደምታስብ ሁላቸውም ያውቃሉ። መኩም ያውቃል። እኔ ምን አገባኝ ለስራ ብዬ ነው እንጂ ሰርቶ እንዲለወጥ ለራሱ ብዬ ነው እንጂ እኔ ምን አገባኝ ብላ መለሰችላት እትዬ ሄለን። አይንዬም አይ እንዲሁም እኮ ቁመቱን አይተሽ የበሰለ ሰው እንዳይመስልሽ፣ በጣም እኮ ልጅ ነው፣ ምንም ነገር አያውቅም፣ የሚጎዳውና የሚጠቅመውን ያውቃል ብለሽ ነው ይለያል ብለሽ ነው አለቻት። እትዬ ሄለንም መግፋፋቷን ቀጠለች። ገፋፋቻት እንድትጠይቀውና ወንድ ልጅ ነው ቆፍጠን ብሎ ስራውን መስራት እንዳለበት አንቺም ንገሪው መከሪው፣ እንዴ እንደዚህማ መሆን የለበትም ጠንካራ መሆን አለበት አለቻት። አይንዬም እሺ አለች። የእሷ ተንኮል ብዙም አይገባትም። እሺ እስቲ ነግረዋለሁ፣ ጠይቀዋለሁ፣ አማክረዋለሁ አለቻት። እትዬ ሄለንም እሺ አይንዬ አሁን ሂጂና ጠይቀሽው አማክረሽው ነይ፣ ምክንያቱም ነገሩ አስቸኳይ ስለሆነ አሁኑኑ ማወቅ እፈልጋለሁ። እዚሁ ቁጭ ብዬ እጠብቅሻለሁ አለቻት። አይንዬም እንዴ አሁን አለቻት። አዎ። አይንዬም ግራ ገባት። መልሳም የእሷ ሞራኗ ለመሙላት ብላ እሺ በቃ ጠይቄው እመጣለሁ እሺ ብላ ብድግ ብላ ሄደች። እትዬ ሄለንም የቀራት እሱ ነበረ። እሱን አግዳ ደግሞ ልታሰቃየው ስለፈለገች ነው። በሌላ መንገድም ልታስገባው ስለፈለገች ነው እንጂ እውነት ለመኩ አስባ ወይም ደግሞ ሌላ ስራ ፈልጋለትም አይደለም። እትዬ አይንዬም ምንም ነገር ስለማታውቅ እውነት መስሏት እውነት ስራ ፈልጋለት እሱ እንዲሁም ጠንካራ ወንድና ጥቅም እንዲያገኝ ፈልጋ መስሏት እሺ ብላ ተቀበለቻት።
ሄለንም እሷ አጠገቧ ዞር ስትልባት መፎከሯን እንደቀጠለች ነው። ቆይ እሰራልሃለሁ እኔማ አገኘሃለሁ ብላ መፎከር ጀመረች። ገናም ሳይሳካላት ኤልሾም ኑኑን ማታለሏን እንደቀጠለች ነው። ክፍሏን ቁጭ ብላ ጠራቻት። ኑኑም አቤት ብላ መጣች። ፈገግ ብላ ሜልሾ እንዴት ነሽ ደህና ነሽ ኑኑዬ ብላ ቀላምጣ እንዲሁም ዛሬ ክላስ ስለሌለኝ ከኔ ጋር መዋል አለብሽ እንድትውይ ይፈልጋለሁ አለቻት። ኑኑ መልሷ የሆነው እኔ ቢሆን ችግር የለውም ግን እኮ ስራ አለኝ አለቻት። አይ ስራው ማሚ ትሰራለች ችግር የለውም ደግሞ እኮ ማሚ ከኔ ጋር ናት ካልኳት ምንም ስለማይመስላት ምንም ስለማትልሽ ችግር የለውም አለቻት። እሺ ብላም ኑኑ ተስማምታ አጠገቧ ሄዳ ቁጭ አለች። እትዬ ሄለንም አዶኒን ጠራችው። ሁላቸውም ስራ አስገባቸዋለሁ ብላ ወደ ስራዋ ልትቀጥል ነው። አዶናይም ስራ አግኝቼልሃለሁ ስራ መሄድ አለብን አለችው። እንዴ እሱም ደነገጠ። ምነው አጋጣሚ ከዚህ በፊት ስለምንሽ እኮ ምንም ነገር መልስ አልሰጠሽኝም ነበረ አላት። አዎ ነገሮች እስከሚስተካከሉ ድረስ ዝም ብዬ ነበረ። አሁን ግን ስራው ስለተስተካከለ ስለተገኘልህ ስራ መሄድ አለብህ አለችው። እሱም እሺ ብሎ ተስማማ። በጣም ደስ የሚል ነገር ነው። እኔ የምፈልገው ይሄ ነው፣ ግን ስራዬን ልታሳውቂኝ ትችያለሽ እዚሁ አላት። እሷም እዛ ከሄድክ በኋላ ስራውን አይተህ ከተስማማ በኋላ ትፈርማለህ አለችው። እሱም ደስ አለው። እሺ ልብሴን ቀይሬ እመጣለሁ። እትዬ ሄለንም ለመሲ ነይ ውረጂ ታች እፈልግሻለሁ ያለቻትም ስራ አብራት እንድትሄድ ነበረ። መሲም ዛሬ ብዙም ደስተኛ አይደለችም። ደግሞም አሞኛል፣ የሴት ነገር ታውቂያለሽ፣ ያ ነገር ስለሆንኩኝ አሞኛል መሄድ አልችልም አለቻት። አይ መሄድ አለብሽ ብላ አስገድዳት ነበረ፣ ግን በጣም አሞኛል የህመሙ ምክንያትም ስትነግራት በቃ እሺ ወደ ውስጥ ግቢ ብላ ተስማማች። እትዬ ሄለንም አጋጣሚ ስልኳ ጠራ። አንስታም እያወራች አጠገቧ መሲ ነበረች። መሲ እንዳለች ረስታም ልብስን ቀይር ብየዋለሁ መሄድ መምጣት አለብን እንመጣለን አሁን ነው፣ ስራው ግን ተዘጋጅተዋል አይደል ብላ ጠየቀች። አዎ እንዴ መሲ እንደቆመች አላወቀችም። ደንግጣ ምን ያቆምሻል እዚህ ሂጂ በቃ ሂጂ ብዬሻለሁ አይደል ብላ አባረረች። መሲም ጠረጠረች። ምክንያቱም ወንድሞቼ ሌላ ነገር የሆነ ነገር ውስጥ ታስገባቸዋለች ብላ ስለምታስብ አዶናይን ምን ሊያደርጉት ነው ወይኔ ሊገሉት እንዳይሆን ብላ ሮጣ ሄደች። መሲም ወደ አዶናይ ሄደች። አዶናይም ልብሶን ቀያይሮ ወደ ስራ ለመሄድ ተዘጋጅቶ ተነሳ። መሲም ምን እያረክ ነው? ለምንድነው ልብስን የቀየርከው ንገረኝ አለችው። ምን አገባሽ ብሎ አዶንያይም አላወቀም ለሱ ስላ እንዳሰበች እና የሆነ ነገር ታደርጓለች ብላ እንዳሰበች እሱ ምንም አልተረዳትም። ምን ሆነሽ ነው? ቆይ ከመቼ ጀምሮ ነው እንደዚህ ልትቆጣጠርኝና እንደዚህ አይነት ነገሮች ለማውራት የጀመርሽው ብሎ ምን ሆነሽ ነው? ስራ መሄድ አለብኝ እንዴ? አንቺስ ምን አገባሽ? ምንም ይሁን ምንም ልስራ አላት። እሷም መሄድ የለብህም ቆይ የሚሆነው ሁሉ እኔ እነግርሃለሁ፣ ግን ተረጋጋ፣ መሄድ የለብህም ህልም አይተሽ ነበር እንዴ አላት። አዎ ግን የሆነ ሰዎች ይገሉሃል፣ ሊገሉ እያሰቡ ስለሆነ መሄድ የለብህም ብላ እንደምንም ልታስቀራው በጣም ታገለች፣ ሞከረች። አዶናይ ግን ምንም ነገር ስላላሰበ እሷ ክፉ ነገር ታደርጋለች ብሎ ወይም ደግሞ ለእኔ አስባ ነው ብሎ ስላላሰበ እምቢ አላት። መሲም በጣም ታገለች። እባክህን ለዛሬ ብቻ መውጣት የለብህም ሌላ ጊዜ ከፈለክ ትሄዳለህ ከነገርኩ በኋላ አለችው። እሱም ዛሬ ነው መውጣት ያለብኝ ብሎ አታገላት። አንቺ ቀልደኛ ነሽ፣ ለምንድን ነው እንደዚህም ቀልደኛ የሆንሽ? ቆይ ከመቼ ጀምሮ ነው ብሎ ሌላ ቀልዱም ጀመረ። እሱም መሲም አፈነዳችው። እትዬ ሌላ ነገሮችን እያደረገች ነው፣ ስለዚህ የሆነ ነገሮችን እያዘጋጀችልህ ነው፣ ስለዚህ መውጣት የለብን አልወጣም ብለህ ሂድና ንገራት። እኔ ያሰበችውና እያወራችው የነበረውን ሰምቻለሁ፣ ስለዚህ ሁሉም ነገር እነግርሃለሁ አለችው። እሱም እሺ እዚህ ጠብቅኝ ብሎ ሊነግራት ወደ ሄለን ጋር ቀጠለ።